አንዱ ይሄ ነው። ሁለተኛው ደግሞ እየታመምኩ ነው። ሰው እየታመመ መርፌ እየተወጋ ሁሌም ክኒን እየቃመ መኖር አይችልም። ውትድርና ውስጥ እንዴት ነው? ሁሌም መድሃኒት እየወሰድኩ ሁሌም መርፌ እየተወጋሁ እንዴት ነው የምኖረው? ከዚህ ስወጣ ጤነኛ ነኝ። እዚህ ስመለስ ያመኛል። አልቻልኩም። በቃ እንደገና በቃ ሸኙኝ። ይኸው እስካሁን ድረስ በመርፌና በክኒን ነው ያለሁት ብዬ ተናገርኩኝ። ሊሰሙኝ ነው? ማን ይሰማኛል? እኔ ምን ስልጣን አለኝና ነው ታዲያ እንትን የምለው? በቃ ሸኙኝ አልኩኝ። በአግባቡ ቢሸኙኝ ምን አለበት? ሁሉም እኔ ለአንድ ሰው ነው በቃ ለአንድ አላማ ነው መሆን የምችለው። ለአንድ ግለሰብ መሆን አልችልም። ለተለያየ ግለሰብ መሆን አልችልም። ለተለያየ ግለሰብ እንደ ፍላጎቱ መሆን አልችልም። በቃ መሆን ያለብኝ ለአንድ አላማ ለአንድ ሀገር ብቻ ነው መሆን የምችለው። ቢሳካ ካልተሳካም ደግሞ መተው ነው። ይሳካል ደግሞ ተሳክቶ አልቋል። ይሄ አይደለም ዛሬ ለዛሬ 100 አመት የሚሆነውን ያክል ተሳክቷል። በቃ ይበቃል። ከዚህ በላይ ደግሞ መገፋፋትም ግፍ ነው። የመጨረሻ ግፍ የሚባለው ግፍ በእኔ ላይ ውሏል። ምድር ላይ በዚች ምድር ላይ ግፍ የሌለ ግፍ ተውሎብኛል። በቃ መሬት ራሱ እኛን ተሸክማ መሄዷ የተባረከ ነው። በጣም ትልቅ ትዕግስት ያላት መሬት ናት። ከዚህ በላይ እኔ እንጃ ሰው አይደለም በሰው ላይ በመሬት ላይም ግፍ ተሰርቶባታል ብዬ ነው የማስበው። ግን ቻይ ስለሆነች ብቻ ነው ስለማትናገር ስለማታወራ እኔ ስለምናገር ስለማወራ ነው እየተናገርኩ ያለሁት እንጂ መቼም ከመሬት ላይ የሚበልጠው ግፍ የሚሰራበት ነገር የለም። ከዚህ በላይ ደግሞ ሰው ላይ ከተሰራ ደግሞ የሰው ልጅ አይችልም። መሬት አይደለም። መሬት ስለማይንቀሳቀስ ስለማይናገር ህይወት ስለሌለው ብቻ ስለሆነ ነው እንጂ መሬት ራሷ ትማረራለች የኔን አይነት ስሜት ቢኖራት በቃ ህይወት ቢኖራት። እንግዲህ በምድር ላይ እንደዚህ ከአይነት ግፍ ካለ በሰማይ ቤት ደግሞ ምንድነው? ሄዶ ያየ ሰው የለም። የሚያውቀው ፈጣሪ ብቻ ነው። አዎ በዛም በዚህም እኔ መሰቃየት አልችልም። በቃ እዚሁ ስቃዬን ጨርሻለሁ። ግን የሰማይ ቤትን ያየ ሰው የለም። ቢሆንም በቃ እኔ በቅቶኛል። ደከመኝ። መጨረሻ ነው እያመመኝ መርፌ እየተወጋሁ ሌሊት ብርድ መመታት አለብኝ። እኔ ቆማጣ አይደለሁም ወይ ከዛሬ ቆማጣ የለብኝም። እኔ በብርድ ወይንም ሌሊት ላሊበላ አይደለሁም ሰው ቤት ላይ አልዞርም። ምን ማለት ነው? ውርጭ ነው እንዳይሉኝ እኔ ጤነኛ ነኝ። አልፈልግም በቃ ሌሊት ብርድ አልቻልኩም ያመኛል። ያው ዛሬም ብርድ ላይ ወጥቼ ስታከም ነው የዋልኩት። በመርፌ ነው ያለሁት። ሸኘኝ እባክህ በፈጣሪ ብዬ ልለምንህ ሸኘኝ በቃ።